ሀይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተመልካቾች፣ ዛሬ እንግዲህ ይዤላችሁ የመጣሁት በህይወታችን ማስወገድ ያለብንን 9 ሱሶች ወይም ሀቢቶች ነው ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም ቪፒኤን ተጠቅማችሁ ቪዲዮዎችን ተመልከቱልኝ። መጀመሪያውን ስንመለከት ውድድር ነው እና ውድድር በህይወታችሁ ውድድር ስታዘወትሩ አጭር የህይወት ግብ እንዲኖራችሁና በህይወታችሁ እርካታ እንዳታገኙ ያደርጋችኋል። ከዚህ በተጨማሪም ደግሞ በራሳችሁ እርካታ እንዳይኖራችሁም ያደርጋል። እናም ውድድር ወደ ህይወታችሁ እንዲገባ ስትፈቅዱ ደስታችሁ ደግሞ ጥላችሁ እንድትወጣ ነው የምታደርጉት ማለት ነው። ለዚህ ምን ማድረግ አለባችሁ? በእለት ተቀን ህይወታችሁ አመስጋኝ መሆን አለባችሁ ማለት ነው። እና ሁለተኛው ደግሞ በህይወታችሁ ኮንፈርት ዞን አትልመዱ። ኮንፈርት ዞን ውስጥ አትግቡ። ማለትም ህልማችሁን ይገለዋል ኮንፈርት ዞን ማለት ነው። ከኮንፈርት ዞናችሁ ሶስተኛው ማቆም ነው። ይሄም ማለት ነው በያዛችሁት ነገር መጽናት አለባችሁ። በያዛችሁት ነገር ስትጸኑ ነው ከሰዎች የተሻለ የምትሆኑት ማለት ነው። እና የማትወርቁትም ደግሞ የያዛችሁትን ነገር አጽንታችሁ ስታስቆሙ ነው ማለት ነው። እናም እንደ ቲፕ የምነግራችሁ ለጓደኞቻችሁ 1000 ብር ትሰጡና የጀመራችሁትን ነገር ካቆማችሁ ብሩን እንዲወስዱት ትነግሯቸዋላችሁ ማለት ነው። ስለዚህ አንድ ነገር ላይ ጸንቶ መቆምን መለማመድ ይኖርባችኋል ማለት ነው። አራተኛ ደግሞ ትኩረት ነሺ ወይም ዲስትራክሽን የምንለው ነው። ከእንቅልፍ ይሄ ከማትሰሙበት የሆነ ነገር ማታረጉበት ማታዳምጡበት ወይም መረጃ የማታስገቡበት ጊዜ ሊኖራችሁ ይገባል። እና ምን ማድረግ አለባችሁ? በቀን ለ15 ደቂቃ ያህል ምንም የማትሰሩበት ጊዜ ለራሳችሁ መስጠት ይኖርባችኋል። ጸጥ ብላችሁ ራሳችሁን የምታዳምጡበት ጊዜ ሊኖራችሁ ይገባል ማለት ነው። አምስተኛው ደግሞ ስልክን ከመተኛታችሁ 1 ሰዓት ቀደም ብላችሁ ስልካችሁ መዝጋት እና ከነቃችሁ ከ1 ሰዓት በኋላ ደግሞ ስልካችሁን መክፈት ይኖርባችኋል ማለት ነው። እና ስልክ እውነተኛ ሱስና አደገኛም ስለሆነ እንደዚህ ባታደርጉ ይመረጣል ማለት ነው። ስድስተኛ ደግሞ ለማድረግ ምቹ ጊዜ አትጠብቁ። አንድ ነገር ለማድረግ ምቹ ጊዜ አለመጠበቅ ምን ማለት ነው? ማድረግ ያለብንን ነገር ዛሬ ማድረግ ማለትም ይሄ የጄፈር ቤዞን 70% ሩል የሚባል አለ። እንዴት ነው የሚለው? እንዲኖር ስለምትመኘው ነገር 70% ኢንፎርሜሽን ካገኘ ፈጥነ አድርገው ይላል ማለት ነው። ስለዚህ 70% ኢንፎርሜሽን ካገኛችሁት ወደ ምፈልጉት ነገር መግባት ጊዜ መጠበቅ የለባችሁም ማለት ነው። ሰባተኛው ደግሞ በአንድ ጊዜ ብዙ ነገሮችን መስራት ማለትም ትኩረት በተከፋፈለ ቁጥር ወይም ትኩረታችን በተከፋፈለ ቁጥር ውጤቱ እያነሰ ይመጣል የምንሰራው ነገር ማለት ነው። ብዙ ነገር ስንሞክር እና ምን ማድረግ ነው ያለብን? ማንኛውንም ነገር በምንሰራበት ነገር ላይ ሙሉ ትኩረት ሰጥተን እዛ ነገር ላይ ፎከስ አድርገን መስራት ይኖርብናል ማለት ነው። 8ኛ ደግሞ መዘግየት ወይም ፕሮካስቲኔሽን እና ይሄ ፕሮካስቲኔት ማድረግ የለብንም ለነገ ብለን የምናዘገየው ማለት ነው። እና ምን ማድረግ አለብን? በአንድ ነገር ላይ ከዘገየ ለ5 ደቂቃ ብቻ መስራት ነው ያለብን ማለት ነው። እና 9ኛው እና የመጨረሻው ደግሞ ሰበበኝነት። ይሄም ማለት ነው ሰበበኝነት ጉዳት የሌለው ቢመስልም በጊዜ ሂደት አይምሮአችን ከነገሮች ውስጥ ኔጌቲቭ ነገር ብቻ በማውጣት እንዲለምድ ያደርጋል ማለት ነው። እና ምን ማድረግ አለባችሁ? ለሳምንት ያህል የብር ላስቲክ እጃችሁ ላይ ታደርጉና ኮምፕሌን ባረጋችሁ ቁጥር ትስቡታላችሁና እጃችሁ እንዲመታ ታደርጉታላችሁ። ስለዚህ ይሄ ቲፕ ከሰበበኝነት ሊያወጣችሁ ይችላል ማለት ነው። እና ለዛሬ ያዘጋጀላችሁ ይሄንን ይመስላል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። ባይ ሀይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተመልካቾች፣ ዛሬ እንግዲህ ይዤላችሁ የመጣሁት በህይወታችን ማስወገድ ያለብንን 9 ሱሶች ወይም ሀቢቶች ነው ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ። እንዲሁም ቪፒኤን
ተጠቅማችሁ ቪዲዮዎችን ተመልከቱልኝ። መጀመሪያውን ስንመለከት ውድድር ነው እና ውድድር በህይወታችሁ ውድድር ስታዘወትሩ አጭር የህይወት ግብ እንዲኖራችሁና በህይወታችሁ እርካታ እንዳታገኙ ያደርጋችኋል። ከዚህ በተጨማሪም ደግሞ በራሳችሁ እርካታ እንዳይኖራችሁም ያደርጋል። እናም ውድድር ወደ ህይወታችሁ እንዲገባ ስትፈቅዱ ደስታችሁ ደግሞ ጥላችሁ እንድትወጣ ነው የምታደርጉት ማለት ነው። ለዚህ ምን ማድረግ አለባችሁ? በእለት ተቀን ህይወታችሁ አመስጋኝ መሆን አለባችሁ ማለት ነው። እና ሁለተኛው ደግሞ በህይወታችሁ ኮንፈርት ዞን አትልመዱ። ኮንፈርት ዞን ውስጥ አትግቡ። ማለትም ህልማችሁን ይገለዋል ኮንፈርት ዞን ማለት ነው። ከኮንፈርት ዞናችሁ ሶስተኛው ማቆም ነው። ይህም ማለት ነው በያዛችሁት ነገር መጽናት አለባችሁ። በያዛችሁት ነገር ስትጸኑ ነው ከሰዎች የተሻለ የምትሆኑት ማለት ነው። እና የማትወርቁትም ደግሞ የያዛችሁትን ነገር አጽንታችሁ ስታስቆሙ ነው ማለት ነው። እናም እንደ ቲፕ የምነግራችሁ ለጓደኞቻችሁ 1000 ብር ትሰጡና የጀመራችሁትን ነገር ካቆማችሁ ብሩን እንዲወስዱት ትነግሯቸዋላችሁ ማለት ነው። ስለዚህ አንድ ነገር ላይ ጸንቶ መቆምን መለማመድ ይኖርባችኋል ማለት ነው። አራተኛ ደግሞ ትኩረት ነሺ ወይም ዲስትራክሽን የምንለው ነው። ከእንቅልፍ ይሄ ከማትሰሙበት የሆነ ነገር ማታረጉበት የማታዳምጡበት ወይም መረጃ የማታስገቡበት ጊዜ ሊኖራችሁ ይገባል። እና ምን ማድረግ አለባችሁ? በቀን ለ15 ደቂቃ ያህል ምንም የማትሰሩበት ጊዜ ለራሳችሁ መስጠት ይኖርባችኋል። ጸጥ ብላችሁ ራሳችሁን የምታዳምጡበት ጊዜ ሊኖራችሁ ይገባል ማለት ነው። አምስተኛው ደግሞ ስልክን ከመተኛታችሁ 1 ሰዓት ቀደም ብላችሁ ስልካችሁ መዝጋት እና ከነቃችሁ ከ1 ሰዓት በኋላ ደግሞ ስልካችሁን መክፈት ይኖርባችኋል ማለት ነው። እና ስልክ እውነተኛ ሱስና አደገኛም ስለሆነ እንደዚህ ባታደርጉ ይመረጣል ማለት ነው። ስድስተኛ ደግሞ ለማድረግ ምቹ ጊዜ አትጠብቁ። አንድ ነገር ለማድረግ ምቹ ጊዜ አለመጠበቅ ምን ማለት ነው? ማድረግ ያለብንን ነገር ዛሬ ማድረግ ማለትም ይሄ የጄፈር ቤዞን 70% ሩል የሚባል አለ። እንዴት ነው የሚለው? እንዲኖር ስለምትመኘው ነገር 70% ኢንፎርሜሽን ካገኘ ፈጥነ አድርገው ይላል ማለት ነው። ስለዚህ 70% ኢንፎርሜሽን ካገኛችሁት ወደ ምፈልጉት ነገር መግባት ጊዜ መጠበቅ የለባችሁም ማለት ነው። ሰባተኛው ደግሞ በአንድ ጊዜ ብዙ ነገሮችን መስራት ማለትም ትኩረት በተከፋፈለ ቁጥር ወይም ትኩረታችን በተከፋፈለ ቁጥር ውጤቱ እያነሰ ይመጣል የምንሰራው ነገር ማለት ነው። ብዙ ነገር ስንሞክር እና ምን ማድረግ ነው ያለብን? ማንኛውንም ነገር በምንሰራበት ነገር ላይ ሙሉ ትኩረት ሰጥተን እዛ ነገር ላይ ፎከስ አድርገን መስራት ይኖርብናል ማለት ነው። ስምንተኛ ደግሞ መዘግየት ወይም ፕሮካስቲኔሽን እና ይሄ ፕሮካስቲኔት ማድረግ የለብንም ለነገ ብለን የምናዘገየው ማለት ነው። እና ምን ማድረግ አለብን? በአንድ ነገር ላይ ከዘገየ ለ5 ደቂቃ ብቻ መስራት ነው ያለብን ማለት ነው። እና 9ኛው እና የመጨረሻው ደግሞ ሰበበኝነት። ይሄም ማለት ነው ሰበበኝነት ጉዳት የሌለው ቢመስልም በጊዜ ሂደት አይምሮአችን ከነገሮች ውስጥ ኔጌቲቭ ነገር ብቻ በማውጣት እንዲለምድ ያደርጋል ማለት ነው። እና ምን ማድረግ አለባችሁ? ለሳምንት ያህል የብር ላስቲክ እጃችሁ ላይ ታደርጉና ኮምፕሌን ባረጋችሁ ቁጥር ትስቡታላችሁና እጃችሁ እንዲመታ ታደርጉታላችሁ። ስለዚህ ይሄ ቲፕ ከሰበበኝነት ሊያወጣችሁ ይችላል ማለት ነው። እና ለዛሬ ያዘጋጀላችሁ ይሄንን ይመስላል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ ባይ